ኢየሱስም ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ብታምኑ የእግዚአብሔርን ክብር እግዚአብሔር አልነገራችሁምን? እስኪ ራሳችሁን እንድትጠይቁ ፈልጋለሁ። እግዚአብሔር ምን ብሏችኋል? አበቃ ባላችሁት ጉዳይ፣ ሞቷል ባላችሁት ጉዳይ፣ አይጠቅምም ባላችሁት ጉዳይ፣ እንዲሁም ሰዎች ይሄ እኮ አይረባም፣ ይሄ እኮ አይጠቅምም፣ ላንተ አይሆንም፣ ላንቺ አይሆንሽም የተባላችሁት ጉዳይ ላይ እግዚአብሔር ዛሬ በጌታ በኢየሱስ ስም ትንሣኤ ያደርግበታል። አሜን ሃሌሉያ። እንግዲህ የዮሐንስ ወንጌል ምዕራፍ 11 ላይ እንደምታውቁት ኢየሱስ በጣም የሚወደው ቤተሰብ የነበረበት ክፍል ነው። ኢየሱስ ይህንን ቤተሰብ በጣም የሚወደው ምክንያቱም የምትወደው አልዓዛር ምን ብሏል? ታሟል ተብሎ ነው የተላከበት ኢየሱስ። ሃሌሉያ። ስለዚህ ኢየሱስ ዛሬ አንተን ይወድሃል፣ አንቺን ይወድሻል፣ እኔን ይወደኛል። የሆነ ነገራችን ሲታመምብን ያውቃል፣ ይሰማል። ኢየሱስ ክርስቶስ በዛ ሰዓት አውቋል፣ አልዓዛር እንደታመመ አውቋል። አልዓዛር ብቻ አይደለም፣ እነ ማርያም እነ ማርታ እዛ ቤት ውስጥ የወንድማቸው መታመም እንደታወኩ ኢየሱስ ያውቃል። አውቃለሁ አለ፣ ሰምቷል። እና የዘገየበትን ምክንያት ደግሞ እነሱ ቤት ላይ ተአምራትን ማድረግ ስለፈለገ፣ ክብሩን መግለጽ ስለፈለገ ልክ ዮሐንስ ወንጌል ምዕራፍ 2 ላይ ድንገት ተገኝቶ በሚመስል የመጀመሪያ ክብሩን እንደገለጸ እነ ማርታና ማርያም ቤትም ኢየሱስ ተገኝቶ ክብሩን ገለጸ። በጌታ በኢየሱስ ስም ጸልያለሁ፣ ዛሬ ባላችሁበት ቦታ ላይ እግዚአብሔር ክብሩን ይግለጥበት። አሜን። ኢየሱስ ጌታ ነው። ሃሌሉያ። በተጨነቅበት ጉዳይ ላይ ኢየሱስ ክብሩን ይግለጥበት፣ ይምጣበት በኢየሱስ ስም። እንደገና ትንሣኤ ያድርገው። ያንቺን ነገር ያንተን ነገር እንደገና